ምንድነው የሚጠቅምሽ? ጥቅምሽ ምንድነው? ማለት አንቺ ህይወትሽን አትኖሪም ታገቢው ባንቺ ሁኔታ ተመስይን ምናምን ይለኛል። ምን አንጀላጅልሻል? አርፈሽ አትቀመጭም እንዴ? አምላክሽን ነው መጠየቅ ያለብሽ ወይስ አይጠይቅሽ ነው አንቺ ትዳር የምትመሰርችው? ምን ይገጥመኛል ወደፊት ደሞዜኒ ስንት እንደሆነ ምናምን አትጃጃሉ። ሞኛቱ ቀልድ አይደለም የመጣው ለእናንተ ለሚጠቀሙት ይጠቀሙበታል፣ ለማይጠቀሙት ግን መጥፊያችሁ ነው። እስኪ አሁን በራሴ ላይ በህይወት እንዴት አድርጌ ነው አሁን ራሴን ባንዴ የሆነ ቦታ ላይ ማግኘት የምችለው? ቀላል እኮ ነው አላው ቀላል ነው። አሁን ትናንትና የደወለችልኝ ልጅ ቮይሱን አሰማችኋለሁ ወይም እኔ ራሱ ቪዲዮ ልሰራበት ነው ቮይሱን ያስቀመጥኩት። ሳሚ ኢትዮጵያ ገባው ቤተሰብ ያሰብኩትን ነገር አላረጉልኝም። እንዳላረጉልኝ ደግሞ እዚሁኛ አጣርቼ ነው ይሄን ነገር ያረኩት። እዚሁኛ አጣርቼ ነው። ግን ቤተሰብ ገንዘቤን እንደበላ ምናምን እንዳወቅኩኝ እኔ ከዚህ ገንዘብ መሰብሰብ ጀመርኩና ገንዘቤን ሰብስቤ ኢትዮጵያ ገባው። ቤት ካራ የሚባል አለ። ካራ ኮተቤ ካራ ቤት ተከራየች። ቤት ተከራይታ ከዛ በኋላ ምን አደረገች? መንጃ ፍቃዷን አወጣች። መንጃ ፍቃዷን እያወጣች ቤቷ እየገባች ምግቧን እያበሰለች ስርዓቷን አድርጋ አንገቷን ደፍታ ቤተክርስቲያን እየተሳለመች ነጠላዋን አድርጋ ከየት ሀገር እንደመጣች እንኳን አለማ ሳታሳውቅ ጓደኛዋ ጋር ሻንጣዋን አስቀምጣ አንድ ሻንጣ ብቻ ነው እዛ ቤት ክራይ የገባችውና ፍራሽ ምናምን ገዛች፣ እንዳይደብራት ቲቪ ምናምን ገዛች፣ ቡታጋ ጋዝ ምናምን ገዛዛች። ከዛ አርፋ ቁጭ ብላ መንጃ ፍቃዷን ማውጣት ጀመረች። መንጃ ፍቃዷን እንደጨረሰች ብር ነበራት ከዚህ ሰብስባ የወሰደችው ብር። ታሪኩ በጣም የሚገርም። ከዛስ በ1 ሚሊዮን 780 ሺህ ብር ቆንጆ ቪትስ ከሰው ላይ ያገኘች። አጣርታ ቀስበ ራይድ የተመዘገበ ነበረ። ሁሉ ነገሯን በስሟ ዞረች። ፈረስ ራይድ ምናምን የሚባሉትን በሙሉ አፕሊኬሽን ሞባይሏ ላይ ጫነች። ስራዋን ጀመረች። በቀን ስንት እንደምትሰራ ልንገራችሁ። ታምናላችሁ? በቀን 6000 ብር ትሰራለች። ምግቧን፣ ነዳጇን፣ ሁሉ ነገሯን ሸፍና 6000 ብር ገቢ ታስገባለች። 6000 ብር ታስገባለች። የሚያምን አለ? አሁን ቁም ነገረኛ ምንድነው የምትደውሉ? እኔኛ ማህበረሰብ የለም ምንድነው የሚያደርገው? አሁን እቺ ሴት ወሬ ምናምን አይደለም የምትፈልገው፣ ስራዋን ነው እየሰራች ያለችው። ራይዷን ትሰራለች። ቀን ነው የምትሰራው። ማታ ቆይ ራይድ በጣም ነው የሚሰራው ኢትዮጵያ ውስጥ። በደንብ መኪና ባይኖራችሁ ገንዘብ ባይኖራችሁ ተከራይታችሁ ራሱ መስራት ትችላላችሁ። በ30,000 ብር ተከራይተው የሚሰሩ ልጆች አውቃለሁ። 30,000 ብር 30,000 ብር ለሰውየው ገቢ ታስገባለች ቪትስ ተከራይታ። ከዛ ሌላውን ቀሪዋን ራሷን ታስተዳድራለች። ይቻላል አይቻልም የሚለውን ሄዳችሁ እዚህ ቁጭ ብላችሁ ትክክል አይደለም ትክክል ነው እሷ እንዲሆና ነው ምናምን ይሄ ያለ አይደል ይሄ አልለወጥም አይነት ያልተገራ ጭንቅላት እንደዛ መሆን የለበትም። ጊዜ ለኩሉ መራጭ ነኝ አልነካውም። አትንኪው። እዚህ ሰው ቤት ቁጭ ብለሽ እድሜሽን ጨርሽ፣ እዚህ ጊዜሽን ጨርሽ። የሚፈልጉት ሰዎች ግን አሉ፣ ቁም ነገር የሚፈልጉ ሰዎች። ለምን ዙሪያውን ካልሆነ ምን ይሁንሽ? ቆይ ንገሩኝ። የተሰበለኝ ካልሽ ጊዜ ሄደ ካልሽ ሁሉ ነገሮች የመሰቃቀሉብኝ ካልሽ ምን ይሁን? ጥያቄው እኮ እሱ ነው። ምን ይሁን? ታፕታፕ ኮፕሊንግ ሼር አድርጉት እንዳይቋረጥ። ሊቋረጥ ይችላል። እዚህ ራሱ
ከማዳሞቻችሁ ጋር ጥሩ ኮሚኒኬሽን ያላችሁ ጥሩ ቤተሰባዊ ፍቅር ያላችሁ መንጃ ፍቃድ አውጡልን ብሏችሁ አውጡ። መንጃ ፍቃድ እኮ ይጠቅማችኋል። እዚህም ሀገር ራሱ በሾፌርና ተቀጥራችሁ 3000 4000 ብር ማግኘት ትችላላችሁ። 4000 ድርሃም እስከ 5000 ድርሃም ሊከፈላችሁ ይችላል። ድራይቨሩ ናችሁ። ሾፌሩ ነው የሚከፈላቸው እኮ ብዙ እህቶች እናውቃለን። አይሻልም? እዛ ውስጥ እዛ አንድ የሆነ ቤት ውስጥ መውጣት ሰላም እኮ ነው። እናንተ እያደረጋችሁ ያላችሁት እናንተ የምታደርጉት ምንድነው? በጣም የምታደርጉት ምንድነው? ሄሎ ካንስሌሽን ወረቀት ተቀብያለሁ። የካንስሌሽን ወረቀት ተቀብያለሁ። ምንድነው ካንስሌሽን ወረቀት ተቀበልሽ ማለት እኮ ያን ካንስሌሽን ወረቀት በግልሽ ወይ የሆነ ነገር ራስሽ ስራ ካልሰራሽበት የሆነ ነገር ካላልሽበት ያንን ካንስሌሽን ይዘሽ የሆነ ካንስሌሽን ወደ ቢሮ ከሄድሽ እነሱ እንከት አድርገው ሽጠው ሌላ እንደገና ሌላ የሰው ቤት ሰራተኝነት ነው 2 ዓመት የሚያስፈጉሽ። ምንም እኮ ጥቅም የለም። ምንድነው እንደዚህ የምታደርጉ? ለምንድነው ራሳችሁ ላይ የምትቀልዱ? ለምን ትቀልዳለህ? ሰው እንዴት አሁን ባለው ጊዜ የሆነ ነገር ማሰብ እኮ ነው የሚጠበቅባችሁ። ቆም ብላችሁ ባረቀ ግራ ቀኛችሁ ማየት። ምንድነው ማድረግ ያለብኝ አሁን? በቃ ፈጣሪ ሆይ እንግዲህ ከፈጣሪ ጋር ታርቄያለሁ፣ ከራሴ ጋር ታርቄያለሁ፣ ራሴን ወድጃለሁ፣ ራሴን በጣም ነው የምወደው፣ ለራሴ በጣም ክብር አለኝ ምናምን ጀምሩ። እንደዚህ ለራሳችሁ ሞቲቬት ሁኑ። እስኪ ከራሳችሁ ጋር የታረቃችሁ ሰዎች ራሳችሁን በጣም የምትወዱት በፊት ባልሆነ በወሬ በጭቅጭቅ በጭንቀት በምናምን ራሳችሁን የጠላችሁ ሰዎች አሁን ግን ራሴን በጣም ወደዋለሁ የምትሉ ሰዎች እስኪ አንድ ቁጥር እንጫ። እስኪ አንድ ቁጥር ራሳችሁን እየወደዳችሁ ከራሳችሁ ጋር ሰላም ፈጥራችሁ ፒስ የፈጠራችሁ ሰዎች እስኪ ልያችሁ። እርግጠኛ ነሽ ወይ ሌላ እናቴ 21 ማርያም እንተኛለሽ 20 ትክክል እርግጠኛ ነሽ? ላ ቆንጆ ትክክል ቆንጆ ራሷን ቆንጆ ያደረገች ጀግና ሀሊማ እሺ ሜላት ጀግና ኮንፊደንስ ያላት እሺ ሌሎቻችሁስ? ማርያም እናቴ ስምረት ሃዊ ዋው ቴስ በቃ ሰብለ ቤዚ በቃ ራሳችሁን ውደዱት። ከራሳችሁ ጋር ራሳችሁን መውደድ ስትጀምሩ ታሪክ ይቀየራል። ታሪክ ይቀየራል። ራሳችሁን ውደዱት መጀመሪያ። በጭቀት በወሬ በሰቀቀን በበቀል በምናምን አይምሯችሁ ታፍኑ ያለ ሰው 48 49 51 ሰው ራሳችሁን በጣም ትወዳላችሁ። ዋው በቃ ጓደኛሽ መጣ ምንድነው እንደዚህ የሚያንጠባረርሽ ካለች ያ ራሴ በጣም ነው የምወደው። ኧረ እባክሽ ራስሽን ትወጃለሽ? አዎ ራሴን እወደዋለሁ። ራሴን ካልወደድኩ ታዲያ ሌላ ሰው ልወድ ይችላል? እንዴት ከሌላ ሰው ጋር ተግባብቼም ተስማምቼም ምን ራስሽን ካልወደድሽ እኮ ማለት መግማማት ማለት እኮ። መጀመሪያ የትም አትሄዱ። ሻንጣዬ ውስጥ ብር አለ፣ ወርቅ አለ፣ ቂጥ እንደዛለ ደንቆሮ አለ አትበሉ። ተጠንቀቁ። እኔ ልንገራችሁ ከምነግራችሁ በላይ ሰው ከፍቷል። ሰው አረመኔ ሆኗል። አይገርምም? እንደዚህ ላይ የሰቀላችሁ ሰው በሚዛን ቀሎ እየተገኘ ሞኛቱ አሁን የምታሽቃብጡላቸው የሆነ ነገር ከፍተዋል፣ የሆነ ነገር አለ፣ እነሱን ይታመናሉ። ማንም ሰው እዚህ ምድር ላይ አይታመንም። ክርስቶስ ብቻ ነው የሚታመነው። ራስሽን ነኝ፣ ራስሽን ውደጅ፣ ከራስሽ ጋር ቁሚ። ነገ ታሪክ ይቀየራል። እግዚአብሔር ምስክሬ ነው። ታሪክሽ ይቀየራል። አይገርም? እግዚአብሔር ጋር መሆንሽን ሲያቅ እግዚአብሔር ወደ አንቺ ፊቱን ያዞራል። መች ቁጭት ያለሽ ብድግ ብለሽ አንዱ ቤት ትሄጃለሽ፣ ብድግ ብለሽ አንዱ ጌም ጋር ሄደሽ ተወጥፈሽ ትቀረቀረሽ አበባ ገፍት ምን ተሰሪያለሽ? ህይወትሽን ኑሪ። ህይወት አሁን ቀልድ አይደለም። ኤአይ መጥቷል ድራሽሽን ሊያጠፋሽ። ሞኝ አትሁኝ።
ሰው የማያስፈልግበት ዘመን እየደረሰ ራሳችሁን አድኑ። ቢያንስ እንኳን ራሳችሁን ተክታችሁ ጉድ ወኝና አንቺ ቁጭ ብለሽ ማዳም ቤት ታምር እየፈጠረ ታሪክ እየተፈጠረ በተለይ እህቶች ስራ ክብር ነው። ማንም ሰው ስራ እንዲሰራ እመርጣለሁ። ረጅም ጊዜ ግን ሰው ቤት መቀመጥ ቁስል ነው፣ ህመም ነው፣ ፈተና ነው። ምን የሆነ ነገር ሀፕን ያደረገ ነገር አለ፣ ከራስሽ ችግር አለ። ቼክ አድርጊ። ለምንድን ነው 7 ዓመት የቆይሽ? ለምንድን ነው 8 ዓመት እየበሰበሽ ያለሽ? 8 ዓመት እንኳን ቆይተሽ እንኳን እንዴት በህይወትሽ ውስጥ ለውጥ መጣ? እንዴት ገንዘብ አይኖር? እንደው ለለፋሽበት የተሰደድሽበት ዓላማ ያረግሽው ገንዘብ የት ሄደ? ምን በላው? ምን ዋጣ? ምን ቆረጠመው? ተነስተሽ ከኔ ነው እንዲያደረገኝ ከኔት ነች እንደዚህ ያደረገኝ ቤተሰቦች ናቸው። ምክንያትና ዝርዝር ከችግር ያወጣ ከተጠያቂነት ያወጣ። አሁን ተጠያቂ ላለመሆን መስራት ነው ያለብሽ። ተጠያቂ ላለመሆን፣ ጸጸት ውስጥ ላለመግባት፣ ጭንቀት ውስጥ ላለመግባት አሁን መፍትሄ ማድረግ ይችላል። ማንም ምክንያት ሊሆን ይችላል። ወደሽ ፈቅደሽ አንኳኩተሽ መርጠሽ ፈልገሽ እስከገባሻት ድረስ አሁንም ፈቅደሽ መርጠሽ ወስነሽ ራስሽ ላይ ስራ ሰርተሽ ውጪ። ማንም መጥቶ ያወጣሽ። እናትሽ መጣ ከዚህ ሰራተኝነት ቤት አታወጣሽ። ቃል ለምድር ለሰማይ ልንገርሽ፣ እግዚአብሔር ራሱ አያወጣሽ፣ ስራሽ ነው የሚያወጣሽ። ውጪ ከዚህ ውጪ። እንደናንተ አይነት ናቸው እህቶቻችንን ወደ ኋላ እንዲቀሩና በሽተኛ እንዲሆኑ ያደረጋቸዋቸው። ተጣብቃችሁባቸው እንደ መሽገር የብዙ እህቶቻችን ህይወት የተበላሸው እናንተ ምክንያት ነው። ታፕ ኮፒሊንግ ሼር አድርጉት እንዳይቋረጥ። ይሄ ሪፖርት እየተደረገ ነው። ታፕ ኮፒሊንግ ሼር አድርጉት። እየሰራ አይደለም። እኔ አለው ይሰማችኋል? አለው ታፕ ኮፒሊንግ ሼር አድርጉት የምትፈልጉ ከሆነ። እንደሚቋረጥ እርግጠኛ ነኝ። እንደዚህ እየተናገርኩ እንደሚቋረጥ እርግጠኛ ነኝ። ትናንት ቸግሮሽ በህይወትሽ ውስጥ ሞዴስ ያልገዛልሽ ሁሉ አሁን ገንዘብ ሲኖርሽ ሐሳብ ሰጪ ይመጣል። እንዲህ እኮ ብታደርጊው፣ እንዲህ ብታደርጊው፣ እኔ አክስትሽ ልጅ ነኝ፣ ያጎትሽ ልጅ፣ እንደዚህ ብታደርጊው፣ እንደዚህ ነው። እኔ ገንዘቤን አያያዙን አውቅበታለሁ። በቃ የመጣሁት እንዴት ደም ተፍቼ ስለሆነ ማንም ሐሳብ እንዲሰጠኝ አልፈልግም። በገዛ ገንዘቤ አለቀ። እኔ ፈጣሪን የምለምነው 10 ዓመት ኑሮኝ 10 ዓመት ሁኜ ገንዘብ የሌለኝ ሰው 10 ዓመት ሆኖኝ ልጅ የሌለኝ 15 ዓመት ሆኖኝ ዋጋ ቢስ ሆንኩ እያለ የሚያማርር ሰው ከዚህ ቲክቶክ ላይ ቢጠፋ ደስታው ናቸው። ዛሬ ነተሽ የምትማዘዥ ሁሉ ትናንትና ማድረግ ያለብሽን ነገር ሳታደርጊ ቀርተሽ ነው። አለቀ። እኔ ወደ እኔ ስትመጡ እንዴት ደሜ እንደሚፈላ ሰው 8 ዓመት ሰርቶ ከ4 ሚሊዮን ብር በላይ ከ5 ሚሊዮን ብር በላይ መስራት እየቻለ 8 ዓመት ችግር 4 ሚሊዮን ችግር ይዘሽ ትመጫለሽ። እግዚአብሔር ይስጥሽ። አይሻት ይኸውላችሁ እዚህ ጋር ስሟት እህቴ፣ እግዚአብሔር ይስጥህ። እኔ ከአንድም 2 ቤት ሰርቼ በምፈልገው በቁርባን አግብቼ 6 ወር ነፍሰ ጡር ነኝ። አድሜ ላንተ እድሜ ይስጥሽ። አሁንም ልጅሽ ተወልዶ በሰላም በፍቅር የፈለግሽው 9 ዓመት ኑሪ። በቃ ማርያም 9 ዓመት ከዚህ ከማንረባው ሁሉ ቀናንሶ ላንቺ ይስጥሽ። ከማንረባው ዘበሎ ይኖራል ዝም ብሎ በቃ ፍቅርዬ ቴንኪው ከምን ብሎ በቃ
ለምንድን ነው የምትኖረው? እባክሽ ማን ነው እድልሽን የወሰደው? እግዚአብሔር መርቋት ማርያምን 9 ዓመት ኑሪ። ከዚህ ከማይረባው እድሜ ቀናንሶ ላንቺ ይስጥሽ። ኧረ በስመ አብ ማርያምን። እኔ ደግሞ በአንተ ምክር ቤት ገዝቻለሁ። ጎበዝ እግዚአብሔር ይስጣችሁ። ሳሚ አትናደድብን። ከረፈደ ነው የገባኝ። ሳሚዬ ይቅርታ። አዎ ከረፈደ የገባችሁ አላችሁ። ግን እኔ እዚህ ቦታ ላይ ብናገርና ብናደድ አይፈረድብኝም። 10 ዓመት በላይ አብሬያችሁ ነበር። የዛሬ 10 ዓመት ቪዲዮን ወደ ኋላ ሄዱና አምጡትና እዩት። ተው ነው ምለው። ተውቶቼ ልብ ግዙ፣ ህይወታችሁ እንዳይመሰቃቀል። ዛሬ ዋጋ ክፈሉና ነገ የዋጋ ባለቤት ሁኑ። የተፈጥሮ ህግ አለ። ልጅነት የለመለመ መስክ ነው። ወጣትነት ያዝመራ ወቅት ነው። እርጅና ያጨዳ ወቅት ነው። በስተርጅናሽ የኔ ቢጤ አትሁኚ። በስተርጅናሽ ችግር አታውሪ። በስተርጅናሽ ዛሬ የዘራሽው ልጅ፣ የዘራሽው ባንክ ያስቀመጥሽው፣ የገዛሽው ቤት፣ የሰበሰብሽው ፍቅር፣ የሰበሰብሽው ጤና ነው ነገ የሚጠቅምሽ። አለበለዚያ ዋጋ ቤት ሲል ምንም ጥያቄ የለው። ይሄ ምንም ወደዛ ብታገላብጡ ብታሽሞነሙኑ ሹሩሩሩ ችግሬ ብትሉ ምንም ወፍ 4 ነጥብ። በቃ ሰው መለወጥ ካለበት ይለወጥ። ለውጥ ከፈለገ ይለወጥ። እናንተ ችግራችሁ በገዛ ውድ ስልካችሁ ኮተቱን እያያችሁ እነሱን መምሰል ነው እንጂ የምትፈልጉት ራሳችሁን መምሰል አትፈልጉ። እናንተ እኮ የከሌ ልጅ ተብለሽ ድንቅ ቤተሰብ ያለሽ በስደት መተሽ የቀለልሽ ራስሽን ያወረድሽ ሰው ነሽ እንጂ ክብር ያለሽ ሰው ነሽ። አይንሽ በብሌኑ እያየሽ ምን ከልሎሽ ነው? ምን ሰይጥ እኔ እውነቴን ነው የምነግራችሁ። ምን ከልሎሽ ነው? አይንሽ እያየ አንቺ ሰው ቤት ቁጭ ብለሽ ሰዎች እየወለዱ ሰዎች ከኑሮ ላይ ኑሮ እየመሰረቱ ሄሎ እንትና እኮ ቤት ገዛች አለ አልሰማሽም? ወይኔ ቤት ገዛች እኮ ወይኔ ይሄኔ እኮ የሆነ እኮ ከሆነ ከሰውየው ጋር እኮ ይሄኔ ሌሊት ምን አገባሽ? ታርግ። ምን አገባሽ? ቅናት ነው። አንቺ ስለተቀመጥሽ ታድርግ፣ መብቷ ነው። ወሬ ወይኔ መስማ ነው። ወይኔ አረፈሩ ድንግል ማርያምን አረፈሩ ሰው አይወራም፣ ነውር ነው። እድሜ ልክሽን ወሬኛ፣ እድሜ ልክሽን ምቀኛ፣ እድሜ ልክሽን ሸረኛ፣ እድሜ ልክሽን መጋኛ ሆነሽ ትቀመጫለሽ። ምን ይሰራል? አንድ ቀን እኮ ተለወጭ። ሰዎች ተለውጠው ስለ ሰዎች እኮ ዳው ስለተለወጡ ሰዎች ታወራለሽ። ከሆነ ሰው እየመረረ ምን አገባሽ? እንደምንም ብላ አምጥታ ግን ሰውናለች። ጎበዝ ለጽድቁ ለኮነኔው እግዚአብሔር የሱ ስራ ነው። አንቺ ስራሽን አስሬ እዚህ የምትልፈሰፈሽው ምን ያጥመረመርሻል? ሳሚ ዱባይ ከመጣው 8 ዓመቴ ነው። የዛሬ 6 ዓመት ኮንትራቴን ጨርሼ ጠፋው። ግን ሰውዬ ተሚም አድርጎኝ አሁን አገር መግባት ፈልጌ ነበር። ችግር አለው ወይ? በነጭ ወረቀት ግቢ። ምን ችግር አለው? ምንም አትሆኝ። በነጭ ወረቀት ግቢ። ሳሚ ወንዶች ማስረገዝ ብቻ ነው፣ ትዳር አይፈልጉም። ይሄ አንቺ አስተሳሰብ ነው። መጀመሪያ እንዲህ እግርሽን ከመክፈትሽ በፊት በትዳር ነው በቁም ነገር ነው ወይስ ለጊዜያዊ ነው ብለሽ መጠየቅ አንቺ ጉዳይ ነው። እግርሽን ከከፈትሽ ማለት ሰው ልጅ እንጂ ትዳር አይፈልጉም። ምን መጀመሪያ ነው ወይ
ድሮ ነበር እንጂ መጡ ነው መደቆስ አሁን ምን ያደርጋል እግር አንስቶ ማልቀስ ምናምን ይባላል